የሆርሙዝ ወሽመጥ ዳግም አይከፈትም። ለአሜሪካ ያቀረብነው የተኩስ አቁም ጥያቄ የለም አሉ የኢራን መንግስት። ኢራን ረቡዕ ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን የተኩስ አቁም ጥያቄ እንዳቀረበች የሰጡትን መግለጫ ውድቅ አድርጋለች ሲል የውጭ ጉዳይ ሚኒስትሩ ጠቅሶ ዘግቧል። በዕለቱ ከተሰሙ መረጃዎች ውስጥ የመራረጥናቸውን ይዘን ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። የሆርሙዝ ወሽመጥ ዳግም አይከፈትም። ኢራን የኢራን ፓርላማ ምክትል አፈ ጉባኤ አሊ ኔግዛድ የበላይ መሪው የሐሚኒን የሙስሊሞች ደም ሳይመለስ ትራምፕን በነፃ እንደማይለቁ በይፋ ዝተዋል። እንደ ምክትል አፈ ጉባኤው ገለጻ ከሆነ ስለ ጦርነት፣ ስለ ሰላምም ሆነ ስለ ድርድር የመጨረሻውን ውሳኔ የሚሰጡት የሀገሪቱ የበላይ መሪ ብቻ ሲሆኑ እስካሁን ምንም አይነት የድርድር ትዕዛዝ አልተላለፈም። በመሆኑም ኢራን ከአሜሪካን ጋር ምንም አይነት ድርድር እያደረገች እንዳልሆነና የፓርላማው አፈጉባኤ እየተደራደሩ ነው ተብሎ በጠላት በኩል የሚናፈሰው ወሬ መሰረተ ቢስ መሆኑን አረጋግጠዋል። አሊ ኔግዛድ አክለውም በዓለም አቀፍ ደረጃ ከፍተኛ ውጥረት የፈጠረው የሆርሙዝ ወሽመጥ እገዳ ተጠናክሮ እንደሚቀጥል ጠቁመው ወሽመጡ ለዘላለም ዝግ ሆኖ ይቆያል ሲሉም በቁርጠኝነት ተናግረዋል። ይህ መግለጫ ኢራን በአካባቢው ባለው ቁልፍ የንግድ መስመር ላይ ያላትን ጠንካራ አቋም የሚያሳይ ሲሆን ከአሜሪካ ጋር ያለው ፍጥጫ ወዳልተፈለገ ደረጃ ሊሸጋገር እንደሚችልም ፍንጭ ሰጥቷል። በአሁኑ ወቅት የኢራን ባለስልጣናት ለድርድር ያላቸው ፍላጎት አነስተኛ መሆኑን፣ የበቀል እርምጃ ላይ ትኩረት ማድረጋቸው በቀጠናው ላይ ያለውን ስጋት ይበልጥ አባብሶታል። ከዚሁ ግጭት ወሬ ሳንወጣ ለአሜሪካ ያቀረብነው የተኩስ አቁም ጥያቄ የለም አለ የኢራን መንግስት። የኢራን መንግስት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የተኩስ አቁም ጠይቃለች ሲሉ ያሰራጩት መረጃ ሐሰተኛና መሰረት የሌለው ነው ሲል አስተባብለዋል። ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ላይ የኢራን አዲሱ ገዢ አካል ፕሬዝዳንት ለአሜሪካ የተኩስ አቁም ጥያቄ አቅርቧል በሚል መግለጫ ሰጥተው ነበር። ትራምፕ አክለውም የአሜሪካ መንግስት የተኩስ አቁም ጥያቄውን የሚመለከተው የሆርሙዝ ሰርጥ ክፍት፣ ነፃና ከስጋት የጸዳ መሆኑ ሲረጋገጥ ብቻ ነው ሲሉም ጠቅሰዋል። ሆኖም የኢራን መንግስት ይህንን መረጃ ውድቅ በማድረግ አሜሪካና እስራኤል በአገሪቱ ላይ እያካሄዱ ባለው ጦርነትና ጫና ውስጥ ሆነው እንዲህ አይነት ጥያቄ አለማቅረቡን ገልጸዋል። ስማቸው ያልተገለጸ የኢራን ከፍተኛ ባለስልጣን በትራምፕ በኩል የተሰራጨው መረጃ ከእውነታው የራቀና ምንም አይነት ዲፕሎማሲያዊ መሰረት የሌለው መሆኑን መጥቀሳቸውን አልጀዚራ በዘገባው አስነብቧል። ከፈረንጆቹ መጋቢት ወር መጀመሪያ ጀምሮ በሆርሙዝ የባህር ሰርጥ ላይ የተፈጠረው መስተጓጎል በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንርና ከፍተኛ የኢኮኖሚ ስጋት እንዲደቀን ማድረጉ ይታወሳል። የትራምፕ አስተዳደር ከኢራን ጋር እያካሄደ ካለው ጦርነት ጋር ተያይዞ በዓለም አቀፍ ደረጃ የነዳጅ ዋጋ መናርና በአሜሪካ ሕዝብ ዘንድ እየጨመረ የመጣውን ተቃውሞ ጨምሮ ከፍተኛ የፖለቲካ ጫና እየበረታበት እንደሚገኝም ተዘግቧል። አሁንም ከዚህ ወሬ አልወጣንም። ቢቱ ቦምብ ጣይ አውሮፕላን በኢራን የመሬት ውስጥ ሚሳኤል ከተማ ላይ GBU 57 የተሰኘውን ግዙፍ ቦምብ መጣሉ ታውቋል። ትላንት ምሽት አንድ የአሜሪካ ቢቱ ስውር ቦምብ ጣይ አውሮፕላን ኢስፋሃን አቅራቢያ በሚገኘውና በጠንካራ አለቶች በተከለለው የኢራን የሚሳኤል ከተማ የመሬት ውስጥ ተቋም ላይ GBU 57 የተሰኘውን ጥልቀት ሰንጣቂ ቦምብ ጥሏል። በዚህም የባለስቲክ ሚሳኤሎችና የማስወንጨፊያ መሰረተ ልማቶች የተከማቹበትን ቁልፍ የኢራን አብዮታዊ ዘብ ጣቢያ ማውደም ተችሏል። ይህ 30,000 ፓውንድ የሚመዝነውና ባንከር በስተር በመባል የሚታወቀው ቦምብ በአሜሪካ የጦር መሳሪያ ግምጃ ቤት ውስጥ ካሉ የኒውክለር ካልሆኑ መሳሪያዎች መካከል ግዙፉ ሲሆን ደካማ ጥቃቶች ሊያፈርሱት የማይችሉትን ድንጋይና ኮንክሪት ሰንጥቆ በመግባት እርምጃውን አጠናቋል። ይህ ጥቃት የተፈጸመው ግጭቱ ከተባባሰ ወዲህ አሜሪካና እስራኤል ከ20 በላይ የኢራን ምሽጎችን ኢላማ ካደረጉ ኦፕሬሽኖች መካከል አንዱ ነው።
በማንኛውም ጥቃት እንዳይፈራርሱ ተደርገው በተራራማ ዋሻዎችና በባንከሮች ውስጥ የተገነቡት የኢራን መከላከያዎች የአሜሪካን ቁርጠኝነትን የላቀ የጦር መሳሪያ ጥንካሬ ሊቋቋሙ እንደማይችሉ በተግባር እየታየ ነው። የሳተላይት ምስሎች በሌሎች ተመሳሳይ ቦታዎች ላይ የፈራረሱ መግቢያዎችንና ግዙፍ ጉድጓዶችን የሚያሳዩ ሲሆን ይህም ትክክለኛ ኢላማቸውን የጠበቁ ጥቃቶችን የኢራን ባለስልጣናት በክልሉና በምዕራቡ ዓለም ላይ የሚደቅኑትን ዛቻ እያዳከሙት መሆኑን ያረጋግጣሉ። በሚስጥር የኒውክለር መሳሪያዎችን ለሚገነባና ተላላኪ ቡድኖችን በገንዘብ ለሚረዳ አምባገነን መንግስት ከእንግዲህ የመከላከያ ስልት ብቻ አይከተልም። ከሚዙሪ የጦር ሰፈር ተነስተው ዓለምን የማዳረስ አቅም ያላቸው ቢቱ አውሮፕላኖችና ወደር የለሽ ጥልቀት ሰንጣቂ ቦምቦች ግልጽ መልእክት ያስተላልፋሉ። የአሜሪካ ወታደራዊ ኃይል ነፃነትን ይጠብቃል፣ እንዲሁም ስጋቶችን ወደ ደጃፋችን ሳይደርሱ ያረክሳቸዋል። ድክመት ጥቃትን ይጋብዛል፣ ጥንካሬ ግን ያቆማል ይላል ዘገባው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አጋር ሀገራት አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት አንሳተፍም ማለታቸውን ተከትሎ አሜሪካ ከኔቶ ጦር ቃል ኪዳን ድርጅት ለማስወጣት በእርግጠኝነት እያሰቡበት መሆኑን ገለጹ። ጉዳዩ ከማሰብም ያለፈ ደረጃ ላይ መድረሱን አስጠንቅቀዋል። የረጅም ጊዜ የኔቶ ተቺ የሆኑት ፕሬዚዳንቱ ንግግራቸውን ያጠናከሩት የሰሜን አትላንቲክ አጋሮች ባለፈው አንድ ወር በአሜሪካና እስራኤል እየተመራ ባለው የኢራን ጥቃት ላይ ለመሳተፍ ፈቃደኛ ባለመሆናቸው ነው። አንድ የቀድሞ የአሜሪካ አምባሳደር እንዳስጠነቀቁት ከሆነ የፕሬዝዳንቱ የቅርብ ጊዜ ዛቻዎች ጥምረቱን በ77 ዓመታት ታሪኩ ውስጥ ታይቶ ወደማይታወቅበት የከፋ ቀውስ ውስጥ ከቶታል። ትራምፕ ረቡዕ ዕለት ለሮይተርስ የዜና ወኪል እንደተናገሩት ከሆነ ከጥምረቱ ስለ መውጣት ያለምንም ጥርጥር በእርግጠኝነት እያሰቡበት ነው። ለቴሌግራፍ በሰጡት ቃል ደግሞ ውሳኔው ከማሰብም ያለፈ መሆኑን ጠቅሰው በኔቶ ተጽዕኖ ስር ወድቀው እንደማያውቁ አቋማቸውን አንጸባርቀዋል። አሜሪካን በ1949 ከተመሰረተው የኔቶ የዋሽንግተን ስምምነት በይፋ ማስወጣት ፖለቲካዊና ህገ መንግስታዊ ፈተናዎች ሊኖሩት ቢችሉም ከ2009 እስከ 2013 በኔቶ የአሜሪካ ቋሚ ተወካይ የነበሩት ኢሾ ዳኦልደር ግን በጥምረቱ ላይ ቀድሞውኑም ከባድ ጉዳት መድረሱን ይገምታሉ። ይህ ኔቶ እስካሁን ካጋጠመው ሁሉ የከፋ ቀውስ ነው። የወታደራዊ ጥምረቶች መሰረት መተማመን ነው። አሁን ግን የትኛውም የአውሮፓ ሀገር አሜሪካ መጥታ ትከለክለኛለች ብሎ ለማመንና ለመተማመን ይቸገራል ሲሉም ዳልደር ጽፈዋል። ትራምፕ በኢራን ላይ ጦርነት የጀመሩት እንደ አውሮፓውያን አቆጣጠር የካቲት 28 ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ጋር በመተባበር ሲሆን የኔቶ አጋሮችን አላማከሩም ነበር። ጥቃቱ ስላልተሰነዘረባቸው የጋራ መከላከያ የሚያዘውን የኔቶን አንቀጽ 5 አልተጠቀሙም። ጦርነቱ ከአንድ ወር በላይ ያስቆጠረ ቢሆንም ትራምፕና ኔታንያሁም የተመኙትን የአገዛዝ ለውጥ አልታየም። ይልቁንም ቴህራን የወሰደችው የሆርሙዝ ስትሬት መዝጋት እርምጃ የነዳጅ ዋጋ ንረት፣ የዓለም አቀፍ የማዳበሪያና ሌሎች መሠረታዊ ዕቃዎች እጥረት በመከሰቱ ዓለም አቀፍ የኢኮኖሚ ድቀት ስጋትን ፈጥሯል። ትራምፕ አጋር ሀገራት ጦርነቱን እንዲቀላቀሉና የሆርሙዝን ባህረ ሰላጤ እንዲያስከፍቱ ቢጠይቁም ማንም አጋር ሀገር ፈቃደኛ አልሆነም። እንዲያውም አንዳንድ የአውሮፓ ሀገራት ጥቃቱን ሕገወጥ ሲሉ የኮነኑ ሲሆን፣ ሌሎች ደግሞ የአየር ክልላቸውንና የጦር ሰፈሮቻቸውን አሜሪካ እንዳትጠቀምበት ከልክለዋል። በዚህ የተበሳጩት ትራምፕ የአውሮፓ ሀገራትን ፈሪዎች ሲሉ የኮነኑ ሲሆን በተለይ በእንግሊዝ ላይ ከፍተኛ ንቀትን አሳይተዋል። እናንተ እኮ የባህር ኃይልም የላችሁም፣ በጣም አርጅታችኋል፣ የማይሰሩ አውሮፕላን ተሸካሚ መርከቦች ነው ያሏችሁ ሲሉ ለቴሌግራፍ ተናግረዋል። የትራምፕ ጸረ ኔቶ አቋም የመከላከያ ሚኒስትር ፒት ሄግሲስ እና የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ አስተጋብተውታል። ሮቢዮ ለፎክስ ኒውስ ሲናገሩ ይህ ጥምረት የአንድ ወገን ተጠቃሚነት ብቻ ሆኗል፣ እኛ ስንፈልግ የአየር ክልልና የጦር ሰፈር ይከለክሉናልም ብለዋል። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር የትራምፕን አስተያየት እንደ ጩኸት በማጣጣል ኔቶ ዓለም ካያቸው ወታደራዊ ጥምረቶች ሁሉ እጅግ ውጤታማው ነው ብለዋል። በኢራን ጦርነት ላይም ይህ የእኛ ጦርነት አይደለም፣ ወደ ውስጡም አንገባም ሲሉ አቋማቸውን አጽንተዋል። የአሜሪካ ኮንግረስ በ2024 ያጸደቀውን የብሔራዊ መከላከያ ፍቃድ ሕግ
ፕሬዝዳንቱ ያለ 2/3 የሴኔት ድምፅ አሜሪካን ከኔቶ በብቸኝነት ማውጣት እንደማይችሉ ይደነግጋል። የዲሞክራት ሴናተር ማርክ ዋርነር አሜሪካውያን ለበርካታ አስርተ ዓመታት ደህንነታቸውን ጠብቆ ያቆመውን ጥምረት ፕሬዝዳንቱ ሲያፈርሱ ኮንግረሱ ዝም ብሎ አይመለከትም ብለዋል። ምንም እንኳን ከጥምረቱ በይፋ መውጣት ህገ መንግስታዊ ቀውስ ሊፈጥር ቢችልም ትራምፕ ወታደሮችን በማስወጣትና ተሳትፎን በመቀነስ ኔቶን ከውስጡ ሊያዳክሙት እንደሚችሉ የዘርፉ ባለሙያዎች ያስጠነቅቃሉ። በለንደን ኪንግስ ኮሌጅ የጦርነት ጥናት ትምህርት ክፍል ከፍተኛ መምህር የሆኑት ሩት ደርሞንድ እንዳስገነዘቡት የድሮ ኔቶ አብቅቷል። አውሮፓውያን አዲስ የደህንነት ማዕቀፍ ማዘጋጀት አለባቸው። ይህ አስፈሪ ከባድና ውድ ቢሆንም አስፈላጊነቱንና አጣዳፊነቱን ግን አይቀንሰውም። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር በመጪው የአውሮፓ ህብረት ስብሰባ ላይ የኢኮኖሚና የደህንነት ትስስር ለማጠናከር እንደሚሰሩ አመላክተዋል። አብዛኛው አሜሪካዊ ከኢራን ጋር የሚደረገውን ጦርነት በአስቸኳይ እንዲቆም ይፈልጋል መባሉን ሰምተናል። የሮይተርስ ኢፒሶስ አዲስ የህዝብ አስተያየት መለኪያ እንደሚያመለክተው ከሆነ 66% የሚሆኑት አሜሪካውያን ውጤቱ ሽንፈት ቢሆን እንኳን አሜሪካ ከኢራን ጋር ከሚደረግ ማንኛውም የጦርነት እንቅስቃሴ እንድትወጣ ይፈልጋሉ። ሪፖርቱ አክሎ 60% የሚሆኑት አሜሪካ በኢራን ላይ የምታካሄደውን ወታደራዊ ጥቃት የማይቀበሉ ሲሆን 40% የሚሆኑት የሪፐብሊካን ደጋፊዎችም ጥቃቱ በአስቸኳይ እንዲቆም ፍላጎታቸውን ገልጸዋል። ይህም በሀገሪቱ የፖለቲካ ውሳኔ ሰጪዎች ላይ ከፍተኛ ጫና ሊፈጥር እንደሚችል ተገምቷል። ዛሬም እንላለን፣ ሰላም ለሀገራችን፣ ሰላም ለምድራችን።